500 የህወሓት ታጣቂዎች የሰላም ኃይሉን ተቀላቀሉ። የትግራይ ክልል ጊዜያዊ አስተዳደር ስልጣን መራዘም ህጋዊ ነው። በአክሱም ከተማ በተቀሰቀሰ ግጭት ውጥረት ነግሷል። 42 ሚሊዮን በላይ ዜጎች ለምርጫ ተመዝግበዋል። በህወሓት ዳግም አንገዛም። በጤና ባለሙያው ላይ ጥቃት የፈጸሙ ተጠርጣሪዎች በቁጥጥር ስር ዋሉ። ኢትዮጵያና ፓኪስታን የባህር ላይ ጥምረት ለመመስረት ተስማሙ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። 500 የቲዲኤፍ ታጣቂዎች ከህወሓት በማፈንገጥ በደቡብ ምስራቅ ትግራይና በአፋር አዋሳኝ የሚንቀሳቀሰውን ሐራ መሬት የሰላም ኃይሉን ተቀላቀሉ። በትናንትናው ዕለት ከህወሓት አፈንግጠው ሐራ መሬትን የተቀላቀሉ ታጣቂዎች 82 ሚሚ ሞርታር፣ 1 ዲሽቃ፣ 5 ስናይፐር፣ 150 ክላሽ ይዘው የሰላም ኃይሉን ተቀላቅለዋል። በሰላም ኃይሉ አመራርና አባላት ለታጣቂዎች ደማቅ አቀባበል ተደርጎላቸዋል። የሌተናል ጀነራል ታደሰ ወረደ የስልጣን ዘመን ለ1 ዓመት መራዘሙ ሙሉ በሙሉ ህጋዊ ነው። የጠቅላይ ሚኒስትር ጽህፈት ቤት የሌተናል ጀነራል ታደሰ ወረደ የስልጣን ዘመን ለ1 ዓመት መራዘሙ ሙሉ በሙሉ ህጋዊ መሆኑን ገለጸ። ቀደም ሲል በመግለጫው ላይ የተጠቀሰውና ተሽሮ የነበረው የ2013 ዓ.ም ደንብ በስህተት የተጠቀሰ መሆኑን የገለጹት የፕሬስ ሴክሬታሪ ኃላፊዋ ቢለኔ ስዩም ውሳኔው በ2018 ዓ.ም በወጣውና አሁን በስራ ላይ በዋለው ደንብ መሰረት የተከናወነ መሆኑን አብራርተዋል። በሌላ በኩል ህወሓት ውሳኔውን የተናጠል ህገወጥ ሲል በጽኑ ተቃውሞታል። ድርጅቱ ባወጣው መግለጫ የስልጣን ዘመን ማራዘሚያው ከፕሪቶሪያው የሰላም ስምምነት ውጪ መሆኑንና በሁለቱ አካላት መካከል ፖለቲካዊ ንግግር ሳይደረግበት የተወሰነ በመሆኑ ስምምነቱን የሚጥስ ነው ሲል ከሷል። ይህ በፌዴራል መንግስትና በትግራይ ጊዜያዊ አስተዳደር መካከል ያለውን የፖለቲካ ግንኙነት ዳግም ወደ ውጥረት ከቶታል። ውዝግቡ ያረፈው ሹመቱ በማን ይወሰናል በሚል ህጋዊ ነጥብ ላይ ሲሆን የጠቅላይ ሚኒስትር ጽህፈት ቤት ህጋዊነቱን በደንብ ቁጥር 531/2015 ላይ ቢያስደግፍም ህወሓት ግን ጉዳዩ የፖለቲካ ምክክር ያስፈልገዋል የሚል አቋምን ይዟል። በአክሱም ከተማ በጸጥታ ኃይሎችና በምዕመናን መካከል ግጭት አጋጥሞ ነበር። ሚያዝያ 2 ቀን 2018 ዓ.ም በአክሱም ከተማ እንዳቦዋ ተብሎ በሚጠራው ጊዜያዊ የሰላት ስፍራ ላይ በደረሰ ጥቃት ቢያንስ 8 ሰዎች መቁሰላቸው ተዘግቧል። የግጭቱ መነሻ የጸጥታ ኃይሎች የድምጽ ማጉያ ድምጽ ቀንሱ በሚል ሰበብ ወደ መስገጃ ቦታ በኃይል በመግባት ሸራዎችንና የድምጽ ማጉያዎችን መንጠቃቸው እንደሆነ ተገልጿል። በጥቃቱ ወቅት ቅዱስ ቁርአን መቅደዳቸውና በምዕመን ላይ ድብደባ መፈጸሙ የተጠቀሰ ሲሆን ከክስተቱ በኋላ በርካታ ሰዎች ለእስር መዳረጋቸው ታውቋል። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ሀጂ መሐመድ ካህሳይ በሰጡት መግለጫ ግጭቱ በአባቶችና በጸጥታ አካላት ቁጥጥር ስር መዋሉን አረጋግጠዋል። ዋና ጸሐፊው ማህበረሰቡ በማህበራዊ ሚዲያ ከሚሰራጩ ወሬዎች እንዲቆጠብ መክረው የደረሰው ጉዳት ተጣርቶ ለህዝበ ሙስሊሙ ይፋ እንደሚሆን ገልጸዋል። እስካሁን ከ42 ሚሊዮን በላይ መራጮች ተመዝግበዋል ሲል ምርጫ ቦርድ ገለጸ። ለሰባተኛው ጠቅላላ ምርጫ እስካሁን ከ42 ሚሊዮን በላይ መራጮች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ እየተከናወኑ ያሉ ተግባራትን በተመለከተ ወቅታዊ መረጃዎችን ይፋ አድርጓል። ቦርዱ ባወጣው መረጃ መሰረት እስከ ሚያዝያ 1 ቀን 2018 ዓ.ም ድረስ ባለው ጊዜ ውስጥ በድምሩ 42 ሚሊዮን 167911 መራጮች መመዝገባቸውን ገልጿል። ከተመዝጋቢዎቹ ቁጥር ውስጥ 22 ሚሊዮን 746079 የሚሆኑ ወንዶች ሲሆኑ ቀሪዎቹ 19 ሚሊዮን 421832 ደግሞ ሴት መራጮች መሆናቸው ተመላክቷል። ቦርዱ ይፋ ባደረገው መረጃ መሰረት የአካል ጉዳተኞች ተሳትፎን በተመለከተ 96274 ወንድና 67978 ሴት የአካል ጉዳተኛ መራጮች ለምርጫ መመዝገባቸው ታውቋል።
ህወሓት ተመልሶ አዲስ አበባን ቢቆጣጠር ኖሮ ኢትዮጵያ ትፈርስ ነበረ። እኔ የምመራው የሶማሌ ክልል በህወሓት ዳግም አይገዛም ነበር ብለዋል። የሶማሊያ ክልል ፕሬዝዳንት ሙስጠፌ ዑመር ኢትዮጵያን የባህር በር ያሳጣት ህወሓት ነው። ትግራይን ከኢትዮጵያ ገንጥለው ከኤርትራ ጋር አዋህደው የመኖር ህልም የነበራቸው አሁንም ጽምዶ ብለው ትግራይን የመገንጠል እንቅስቃሴ እያደረጉ ያሉ ጠላቶች ናቸው ብለዋቸዋል። ኢትዮጵያን በዘር ፌዴራል እንድትተዳደር ያደረጉና እርስ በርሳችን እንድንጠራጠር የጥላቻ ዘር የዘሩ የአብሮነታችን ጠንቆች ናቸው። እኔን ጨምሮ በርካታ ኢትዮጵያውያን ወጣቶችን አደገኛ ቦዘኔ አሸባሪ ያሉ የወጣትነት እድሜያችንን በእስር ቤት እንድንማቀቅ ያደረጉ እስር ቤት ውስጥ ቶርች ያደረጉ በርካቶችን ያኮላሹ የሰቀሉ ጥፍርን በፒንሳ የነቀሉ ፈሪና አረመኔ ቡድኖች ነበሩ። ለአክሱም የትግራይ ተወላጅ ሙስሊሞች መስገጃና መቀበሪያ ቦታ ከልክለው እስካሁን ድረስ እያሰቃዩቸው ያሉ በእምነት እኩልነት የማያምኑ እርጉሞች ናቸው ሲሉም ገልጸዋቸዋል። ኢትዮጵያን ሲኦል እናደርጋታለን ሲሉም የነበሩ ሲሆን ከአማራ ህዝብ የሱዳን ህዝብ ይቀርበናል ማለታቸውንም አስታውሰዋል። ሲጠብቃቸው የኖረውን የሰሜን እዝ በክህደት ጨፍጭፈው መብረቃዊ እርምጃ ወስደንባቸዋል ብለዋልም እና ጸያፍ ቃላትን እየተናገሩ ሲደነፉብን የነበሩ ግፈኞችን እንደገና ስልጣን ላይ ወጥተው ሀገርን እንዲበትኑ አይደለም ህወሓታዊ አስተሳሰብ ያለው ቡድንም ይሁን ግለሰብ ዳግም በኢትዮጵያ ፖለቲካ ስፍራ እንዲኖረው በፍጹም አንፈቅድም ብለዋል። አሰብ በወያኔና በአባታቸው ሻዕቢያ ሴራ ህገወጥ በሆነ መንገድ የተወሰደ የኢትዮጵያ አካል ነው ሲሉም አብራርተዋል። ኢትዮጵያና ፓኪስታን የንግድ ግንኙነታቸውን ለማጠናከር ጅቡቲን የሚያካትት ባለሶስትዮሽ የባህር ላይ ጥምረት ለመመስረት ተስማምተዋል። ይህ ኢትዮጵያ የጅቡቲን ወደብ በብቃት በመጠቀም ከእስያ ሀገራት ጋር የምታደርገውን የንግድ ልውውጥ ለማሳደግ ይረዳታል። በአሁኑ ወቅት ኢትዮጵያ ከፓኪስታን መድኃኒቶችን፣ አልባሳትን፣ ማዳበሪያንና ሩዝን ጨምሮ በርካታ ምርቶችን እያስመጣች ሲሆን ይህ አዲስ ስምምነት የሁለቱን ሀገራት የኢኮኖሚ ትስስር ይበልጥ ያጠናክረዋል ተብሎም ይጠበቃል። በጤና ባለሙያ ላይ ጥቃት የፈጸሙ ተጠርጣሪዎች በቁጥጥር ስር ዋሉ። በባሌ ዞን ሮቤ ከተማ በጤና ባለሙያ ዋቆ ከድር ላይ ከፍተኛ ድብደባ የፈጸሙ ተጠርጣሪዎች በቁጥጥር ስር መዋላቸውን የከተማዋ ፖሊስ አስታወቀ። ጥቃቱ የተፈጸመው ትናንት ሚያዝያ 2 ቀን 2018 ዓ.ም በመናኸሪያ አካባቢ መሆኑ ተገልጿል። የከተማዋ ፖሊስ አዛዥ ኮማንደር ገመዳ እንደገለጹት ድርጊቱ የተፈጸመው አንደኛ ተጠርጣሪ ስልኬን ወስዶ ብኛል በሚል ባቀረበው ሰበብ ከጓደኞቹ ጋር በመተባበር ነው። በዚህም አካለ አሰፋ፣ አብዲሳ ከድር፣ ቦንሳ አወል፣ መሐመድ ፋኖና ኢብራሂም ሁሴን የተባሉ 5 ተጠርጣሪዎች በቁጥጥር ስር ውለዋል። ፖሊስ በአሁኑ ወቅት ጉዳዩን እያጣራ ሲሆን ለግጭቱ መነሻ የሆነውና ተሰውሮ የሚገኘው ግለሰብ እንዲያዝ ክትትል እየተደረገበት ይገኛል። ህዝቡ መረጃዎችን ሳያጣራ በራሱ እርምጃ ከመውሰድ እንዲቆጠብ ፖሊስ አሳስቧል። የሳውዲ አረቢያ የኢነርጂ ሚኒስቴር ትናንት ባወጣው መግለጫ በሀገሪቱ የነዳጅ መሰረተ ልማቶች ላይ በኢራን በተሰነዘሩ ጥቃቶች ምክንያት የነዳጅ የማምረት አቅም በ600,000 በርሜል መቀነሱን አስታውቀዋል። የሳውዲ አረቢያ የነዳጅ የማምረት አቅም በ600 በርሜል የቀነሰው በሁለት ዋና የነዳጅ ማመንጫ ቦታዎች ላይ በደረሰ ጥቃት ነው። መኒፋ በደረሰበት ጥቃት የማምረት አቅሙ በ300,000 በርሜል ቀንሷል። ኩራይስ ቀደም ብሎ በደረሰበት ጥቃት ሌላ 300,000 በርሜል የማምረት አቅሙ ቀንሷል። የምስራቅ ምዕራብ የነዳጅ መስመር ከማምረት አቅሙ በተጨማሪ ነዳጅን ከምስራቅ ወደ ቀይ ባህር የሚያጓጉዘው ወሳኝ የነዳጅ ማስተላለፊያ መስመር ጥቃት ደርሶበት በቀን የሚያስተላልፈውን የነዳጅ መጠን በ700 በርሜል መቀነሱም ተገልጿል። ይህ መረጃ መውጣቱን ተከትሎ የዓለም የነዳጅ ዋጋ መጠነኛ ጭማሪን አሳይቷል። የብሬን ድፍድፍ ነዳጅ ዋጋ በበርሜል 96.88 ዶላር የደረሰ ሲሆን በአሜሪካ ዌስት ቴክሳስ ደግሞ 98.65 ዶላር ገብቷል። የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶች ይኖሩናል። ጥሩ ጊዜ ይሁንላችሁ።